እነዚህ እሴቶች አንድን ማህበረሰብ በስልጣኔ እና በሞራል አልቀው መቀየር እንደሚችሉ ማሳደግ እንደሚችሉ ልብ ይሏል። እንደ ማህበረሰብ ወይም እንደ ቡድን ከባህል፣ ከልማድ፣ ከሃይማኖት መወለዱን አይተናል። እንደ ግለሰብ አእምሮአዊ ነገር መሆኑን አይተናል። በመጨረሻ ያየነው እንደ ሀገርስ የሚለውን ጥያቄ ነበር። እንደ ሀገር የህብረት ውጤት ናት። ሀገር እንደ ቡድን ሰው ራሱን የሚገልጽበት ሌላኛው እሴት ነው። ከባህል ወይም ከሃይማኖት የህብረት ምንጭነት ይለያል። ሀገር የምንለው ንድፈ ሐሳብ ወይም እሳቤ ወይም ብይን ሀገርነት የህብረት ውጤት ነው። ግን ያ ህብረት ከምንድን ነው የሚወለደው የሚለው ጥያቄ አስፈላጊ ነው። ሰዎች ከመለኮት ሃይማኖትን ይሰራሉ። ከባህል ትውፊታቸው ደግሞ ባህሎቻቸውን ይገነባሉ። ጠንካራ ህብረትም አላቸው። ከባህሎች የተወለዱ ህብረቶች፣ ከሃይማኖቶች የተወለዱ ህብረቶች፣ አማኞች በአንድ ድምፅ የሚነሱበት ቃለ ሃይማኖት አለ። የባህልም ጉዳይ ስናነሳ ከባህል ሽማግሌዎች የሚወለድ የሆነ ወይም ከህዝቡ የጋራ አኗኗር፣ ባህል ማለት የአንድ ማህበረሰብ የጋራ አኗኗር ልማዱ ማለት ስለሆነ ሁሉም የሚግባባበት ኑሮ አለው። የሚኖር ልማድ ስለሆነ በኑሮ የሚገለጽ በኑሮ የሚወሰን ጉዳይ ስለሆነ ሀገር ስንልስ ምንድን ነው የሚያስተሳስረው? ሃይማኖትን በመለኮት ጠንካራ ህብረት እንዲወልድ ካደረግነው፣ ባህሎችንም በህዝቡ አኗኗር እንዲኖሩ ካደረግናቸው፣ እንዲፈጠር ህብረቱ ጠንካራ ህብረቱ ሀገር ስንልም ሀገር ማለት ህብረት ነው። የሰዎች የጋራ ህብረትነት በህብረት ውስጥ አንድ ሊያደርጋቸው በሚችል እሴት ወርቃማ መተሳሰሪያ የሚገናኙበት ወይም የሚገነባ ህብረትን የሚገልጽ ጉዳይ ነው። ምንድን ነው ያ የሚያስተሳስር ኃይል? ያ ሀገር ብለን የምናስበውን ንድፈ ሐሳብ ወይም አስተሳሰብ፣ አመለካከት፣ እምነት ምንድን ነው የሚፈጥረው የሚለውን ጥያቄ በጥልቀት ማየት ይፈልጋል። በተለይ እንደ ግለሰብ ማሰብ መቻል፣ እንደ ቡድን በአንዳች ባህል ወይም ሃይማኖት ውስጥ መኖር ትልቅ መነሻ ነው ለሀገርነት ግንባታ። በባህሎች ውስጥ የሚኖሩ ወይም በሃይማኖቶች ውስጥ የሚኖሩ አማኞች እና የባህል ተከታዮች ጠንካራ የህብረት መሰረት እንዳላቸው እናውቃለን፣ እናያለን። በሀገር ፍቅር ወይም ስለ ሀገር ክብር በሚል ስሜትም ህይወትን ጭምር አሳልፈው የሚሰጡ ዜጎች ያለፉባቸው ሀገራትን እውነቶችም እናውቃለን። በተጨባጭ ሀገራት ጠንካራ ዜጎች ወልደው ጠንካራ ዜጎች አፍርተው ሀገሬ ሲሉ ከዳር እስከ ዳር ሁሉም በሀገሪቱ ድንበር ዙሪያ ውስጥ ያሉ የዚያች ሀገር ተጠሪዎች በሙሉ ሀገሬ በሚል ስሜት የህብረት የአንድነት ስሜት ተሰምቷቸው ስለዚያች ሀገር ታላቅ መሆን፣ ስለዚያች ሀገር ክብር ኩራት ለመሆን ራሳቸውን እስከ መስዋዕትነት የሚያዘጋጁ ዜጎች ያለፉባቸው ዘመናት አሉ፣ የሚያልፉባቸው ሀገራት አሉ። ኢትዮጵያ አንዷ ሀገር ናት። ኢትዮጵያ አንዷ ሀገር ናት። እንደ ሀገር ኢትዮጵያውያን ነን። ኢትዮጵያውያን ሆነን ኢትዮጵያ የምትባልን ሀገር ልክ በሃይማኖቶቻችን ጥላ ስር ስንኖር ሃይማኖቶቻችን ለሚያዙን ማናቸውም ትእዛዛት ቀናኢ ለመሆን፣ ታዛዥ ለመሆን፣ ጠንካራ አማኝ ለመሆን የምንከፍለው ዋጋ አለ። ለመክፈልም ዝግጁ የሆነው ዋጋ አለ። ለባህሎቻችን በጎሳዎቻችን ወይም በብሔሮቻችን ስር ላሉ
ጉዳዮችም ዋጋ ለመክፈል የምንዘጋጅባቸው እውነታዎች አሉ። ሀገር ሲባል የምንከፍለው ዋጋ ምን ይመስላል? ለምሳሌ አሁን ባለው ገሃድ ኢትዮጵያ ብለን በምንጠራት ሀገራችን ምን ያክል ዋጋ ከፋዮች ነን? ምን ያክል በአንድ ድምፅ ኢትዮጵያነት የሚል መንፈስ አለን? የሚሉትን ጥያቄዎች ስናስብ ከፖለቲካዊ ጎራ፣ ከልማዳዊ ጎራ ወይም ከተለየ አንድ ዘይቤ ከሚከተል ጎራ ውጪ በሆነ ዩኒቨርሳል ፊሎሶፊ ፍልስፍና ጉዳዩን እንድንረዳው በእጅጉ አስፈላጊ ነው። ሀገራትን ስናስብ ሀገራትን ስናስብ የሀገራት አገነባብን ስናስብ በጥንቃቄ የምናያቸው ግንዛቤዎች አስፈላጊ ይሆናሉ። በታሪክ መንግስታት ሲመሰረቱ የመጀመሪያው የመንግስትነት ቅርጽ ቲኦክራቲክ ፎርም ያለው የመንግስትነት ቅርጽ ነው። ይሄ ቲኦክራቲክ ቅርጽ ያለው ቲኦክራቲክ ስንል መለኮት ተኮር ወይም ትውፊት ተኮር ባህል ተኮር የሆነ የሀገር ቅርጽ ማለት ነው። የነ ሜሶፖታሚያን 5000-6000 ዓመት ወደ ኋላ ተመልሰን የምናየውን የመንግስታት አገነባብ አደረጃጀት ሂደት እናስባለን። ነገስታት ናቸው። እነዚህ ነገስታት የሚከተሉት ትውፊትና ልማድ አለ። የሆነ ጎሳዎች ናቸው። ጥንታዊ ማህበረሰብ ጎሳን ወልዷል። የጋሪዎች ስርዓተ ማህበር ብለን የምንጠራው ማህበረሰብ ልክ አንድ ማህበረሰብ የሰው ልጅ ታሪክ ስናጠና የማህበረሰብ አገነባቡ ከጥንታዊ ዘመን ሲጀምር የጋሪዮሻዊ ስርዓተ ማህበር በቡድን እየሆነ እያደነ እንደ ማንኛውም እንስሳ በጫካም በዱርም በምንም እየኖረ የዕለት ጉርሱን ፍለጋ ብቻ የሚማስንበት ዘመን የነበረ ወቅት አለ። በዚያ ወቅት መንግስትነትን አናስብም፣ መደራጀትን አናስብም። የምናስበው አንድ ጉዳይ ነው። እሱም ጉርስን መሸፈን፣ የዕለት ጉርስን ስለመሸፈን ማሰብ። ጥሎች ጦርነቶችም ከመጡ የዕለት ጉርስን ለመሸፈን የሚያስችል የአደን ወይም የተፈጥሮ ሀብት እንደ ወንዝና ውሃ ያሉ ጉዳዮች የጥል መነሻ ሊሆኑ ይችላል እንጂ የተደራጀ መንግስት ኖሮ እገሌ የሚባል የተረጋጋ ከተማም አናስብም። እነዚህ የጋሪዮሻዊ ስርዓተ ማህበር ጉዳዮች እያደጉ እየጎለበቱ ሲመጡ ከተሞች መመስረት ጀመሩ። በተለይ የእርሻ መጀመር እርሻን ሰብልን ዘርቶ ማብቀል ሲችል በአንድ አካባቢ ከትሞ ወይም መንድሮ ወይም ሰፍሮ እንቅስቃሴ እዛው የመነደረው መንደር የከተመው ከተማ ውስጥ መኖር ቻለ። በፊት እህልን ዘርቶ ሰብልን አብቅሎ መኖር ስለማያውቅ በየጫካው ነገሮች በበቀሉበት የሚበላው የሚጠጣው በበቀለበት ቦታ ወይንም የሚያድነው እንስሳ በሚገኝበት አካባቢ ሁሉ እየተጓዘ ነበር የሚኖረው። ግን እርሻን ሲፈጥር አግሪካልቸር ወይም የእርሻ አብዮት ሲወልድ ግን ሰብሎችን በአንድ አካባቢ የመሰበል የማብቀል ስልጣኔን አዳበረ። ይሄ ለማህበረሰብ መዳበር ወይም የዳበረ ወይም በርካታ ነዋሪዎችን በአንድ አካባቢ ማኖር የሚያስችል ቴክኖሎጂ ሆነ። ትልቅ ፈጠራ ነው። በሰው ልጅ ታሪክ ውስጥ ለስልጣኔዎች ጅማሮ ታላላቅ ስልጣኔዎች እንዲጎለብቱ ሰው ጭንቅላቱን ምን ያክል ማሰራት እንደሚችል እንዲረዳ መሰረት የጣለ አስደናቂው የመጀመሪያ አብዮት ወይም ስልጣኔ ነው። የእርሻ አግሪካልቸራል ሬቮሉሽን፣ የአግሪካልቸር ምንለው ነገር። ከዛ እነዛ አንድ አካባቢ ላይ ሰፍሮ የሚመገበውን ምግብ ማዘጋጀት በመቻሉ የህዝብ ቁጥሩም እየጨመረ በአንድ አካባቢ ያለው ነዋሪ እየሰፋ ሲመጣ ያን ሰፊ ማህበረሰብ ስርዓት ለማስያዝ ህጎችም እየተፈጠሩ አስተዳደሮችም እየተፈጠሩ ጎድ ኪንግስ የሚባሉት እንደ አምላክ የሚታዩ ነገስታት በቀሉ። እነዚህ ጎድ ኪንግስ በባቢሎንና በጥንታዊት ግብፅ ይታወቃሉ።
ራሱ ንጉሱ እንደ ጌታ እንደ ጣዖት የሚመለክበት የሆነ ከሱ እና ከግብረ አበሮቹ ውጪ ያሉ በሙሉ እንደ ባሪያ አገልጋይ የሚወሰዱበት ስርዓት ነበር የተፈጠረው። ስለዚህ ንጉስ ወይም የነገስታት ዘር እና ቀሪው ዘር በሚል በሁለት ክፍል በሁለት ዲቪዥን የሚለያይ የማህበረሰብ ስርዓት ዳብሯል። ለሺህ ዓመታትም ቆይቷል። ስልጣኔዎችንም ግን ወልዷል። የባቢሎንን ስልጣኔ እናስታውሳለን። የጥንታዊት ግብፅንም ስልጣኔ እናውቃለን። ዛሬም ድረስ እነዚህን ሁሉ ሺህ ዓመታት እንዲቆይ ያስቻለ አስደናቂ ስልጣኔ ነው። ጎድ ኪንግስ ሲባሉ ተመላኪዎች ናቸው ነገስታቱ። እንደ አምላክ ነው የሚታዩት። ምክንያቱም በጊዜው በሰዓቱ ሰዎች አኒሚስቲክ ወይም ትራዲሽናል እምነትን ነበረ የሚያስተጋቡት። ልማዳዊ ባህላዊ የሆኑ አኗኗሮችን ነበር የሚኖሩት። ከዚያ ሁለተኛው አስደናቂ ስልጣኔ ይታያል። የመጀመሪያው እርሻው ነው። ከእርሻው በኋላ በመሃል የተፈጠሩ ጎድ ኪንጎች አሉ። እነዚህ ጎድ ኪንጎች ግን ህዝቦቻቸውን እንደ አንድ ባሪያ ነበር የሚመለከቱት። ስለዚህ በመሃል የዛሬ 4000 ዓመት ገደማ አብርሃም ተወለደ። የሰው ልጅ በስልጣኔው አሃዳዊ የሚባለውን የመለኮት ስልት በትክክል በተደራጀ መልኩ ማስተዋወቅም ቻለ። ቀደም ብለን ጎድ ኪንግስ መለኮት ተኮር ተመላኪ ነገስታት፣ ተመላኪ ሰዎች የሚያመልኳቸው እንደ ጌታ የሚቆጥሯቸው ነገስታት ነበሩ። በእነዚህ ነገስታት ላይ ተቃዋሚ የሆነ አብዮተኛ ነው የተነሳው። ይህ አብዮተኛ አብርሃም ይባላል። ያመጣው ነገር ምንድነው? የሰው ልጅ ተመላኪ ሊሆን አይችልም። የሰው ልጅ ጎዶሎ ነው። ሰው እንደ ጌታ መሆን አይችልም። ጌታ በጣዖት ቅርጾችም ሊቀረጽ አይችልም። እንዲያውም ከሰማየ ሰማያት በላይ የሆነ ኃያል ምሉእ ፍጹም አንድ አምላክ ነው ሰውንና አጠቃላይ ተፈጥሮን የፈጠረው የሚል አብዮት ነው ይዞ የተነሳው። ይህ ታሪክ 4200 ዓመት ውስጥ የተፈጠረ መሆኑ የታሪክ ሊቃውንቱ አስረግጧል። ከአብርሃም በፊት የነበረው ዳብሮ የነበረው ስልጣኔ በባቢሎንና በግብፅ እጅግ ስር ሰዶ ለሺህ ዓመታት ስልጣኔንም ሰርቶ የቆየው ነገስታትን እንደ ጌታ የሚያዩ ስልጣኔ ነበረ። በዚህ ስልጣኔ ላይ ተቃዋሚ የሆነ አብዮት አስነሳ አብርሃም። በባቢሎንና በግብፅ ብዙ ቆይታዎች በማድረግም ለተከታታይ ዘመናት አብዮቱን አስቀጣይ የሆነ ሌጋሲ በመጣል አለፈ። አብርሃም አሃዳዊ እምነት ከሰማያት በላይ ያለ ፈጣሪ አንድ ፈጣሪ የሚለው እሳቤ ወይም እምነት የመለኮት ባህል ለምድራችን ትልቅ አብዮት መስራች ከሳች የመለኮት መንገድ ነበረ። ከዚህ ከአብርሃም ዘመን ጀምሮ እስከ ነቢዩ መሐመድ ድረስ ያለው ዘመን ብንቆጥር ወደ 2700 ዓመታት ይሆናል። በእነዚህ 2700 ዓመታት ያለፈውን ታሪክ የተከወነውን ክዋኔ ሁሉ ብንመለከት የአሃዳዊ እምነት ወይም ከሰማያት በላይ ነው ፈጣሪ የሚለውን እምነት አሸናፊ ለማድረግ የተደረጉ ተከታታይ አብዮቶች ሆነው እናገኛቸዋለን። እነዚህ አብዮቶች ምን ፈጠሩ? ከነዚህ አብዮቶች መሃልስ ምን ታየ ካልን ታላላቅ ኢምፓየሮች ደግሞ ተነስተዋል። ለምሳሌ የግሪክ እና የሮማ ስልጣኔዎች ተነስተዋል። እነዚህ የግሪክ እና የሮማ ስልጣኔዎች ላይ ምን እናስባለን ካልን በመለኮትም የተለየ መልክ ነበራቸው። ለምሳሌ ፖሊቴይዝም፣ በርካታ አማልክትን የመከተል ስልት ነበራቸው። ለእያንዳንዱ እሳቢያችን፣ ለእያንዳንዱ የተፈጥሮ ግንጣይ የየራሱ የሆነ
አምላክ አለው የሚል እምነትን መሰረት የሚያደርግ ፖሊቴይስቲክ ብዝሃ አማልክትን ያማከለ የሃይማኖት አስተሳሰብ ነበራቸው። ሮማውያንም ከግሪኮቹ የወረሱትን ይህንኑ ፖሊቴይዝም በርካታ አማልክትን የመከተል ልማድ ተቀብለውታል። ሁለቱም ስልጣኔዎች ላይ የምናየው ወርቃማ ነገር ግን ስልጣኔዎቻቸውን ሲገነቡ የእምነት እሴቶቻቸውንም ገንብተዋል። ቀደም ባሉት ክፍሎች ያየናቸውን እሴቶች እናስታውስ። ሰው እንደ ግለሰብ በአእምሮ ማሰብ በመቻሉ ይለካል። እንደ ቡድን በሃይማኖቱ ወይም በባህሉ ይለካል። እንደ ግለሰብ በትክክል አእምሮ መጠቀም ከቻለ ስልጣኔ መዘርጋት የሚችል የስልጣኔ ቀንዲል ይሆናል። በሃይማኖት ወይም በባህሉ ደግሞ የዳበረ ባህልን እሴትን ከፈጠረ በሞራል ልዕልና የተሻለ ማህበረሰብ ይሆናል ብለን ያነሳናቸውን ንድፈ ሐሳቦች እናስታውስ። አሁን ላይ የግሪኮ ሮማን ስልጣኔ ስናይ አነሰም በዛ የራሴ የሚሉት የእምነት ካቴጎሪ የዳበረ ባህል ነበራቸው። በዚያ የህዝቦቻቸውን ሞራል ገንብተዋል። በዚያ የህዝቦቻቸውን ማንነት ሰርተዋል። ይሄ ኢቲካል የሚባለውን ግብረ ገባዊነቱን መገንባት ችለዋል። በተመሳሳይ ደግሞ በሳይንቲስቶቻቸው በቴክኖሎጂስቶቻቸው በመመራመር እንደ ግለሰብ የፈጠሯቸው የሳይንስና ቴክኖሎጂ አስደንቆቶች ታላቅ ስልጣኔ ሆነው ዛሬ ድረስ የዳበረ ባህልና ሃይማኖቶቻቸው የሞራል ልዕልናን የዳበረ የግለሰብ ልዕልናቸው ደግሞ ስልጣኔን ገንብቶ ሁለቱም ዛሬ ድረስ በህያውነት የሚነሳ የሚደነቅ ስልጣኔና ሞራል እንዲገነቡ አግዟቸዋል። በሞራል እሴቶቻቸው የሚነሱ አንዳንድ ትችቶች ቢኖሩም የሞራል ብይኖቻቸው ግን የሚናቁ አይደሉም። ለሴቶች ይሰጡ የነበረው ክብር እና መሰል ጉዳዮችን ብንመዝ ልክ አሁን ላይ ዘመናዊው ዓለም ልክ አይደሉም፣ ለሴቶች መብት አይሰጡም የሚል መከራከሪያ ያነሳል። ግን የሞራል ፍሬምወርክ አድርገው ያስቀመጡት የሃይማኖት ወይም የባህል እሴት ግን ጠንካራ ህዝቦች ሆነው ለክፍለ ዘመናት እንዲዘልቁ አድርጓቸዋል። የግሪክንም ብናይ የሮማንም ብናይ በርካታ ክፍለ ዘመናት በርካታ መቶ ዓመታትን በኃያልነት በዓለም ላይ ነግሰው እንዲዘልቁ አድርጓቸዋል። ይሄ ልክ አብርሃም ከተነሳ በኋላ በመሃል ካሉ ጠንካራ ሃይማኖት ነክ ባህል ነክ የሆኑ የሞራል እሳቤዎች መሃል እንደ ናሙና ለማንሳት የተጠቀምነው ነው።